ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ ዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የዓመቱ ወራቶች ወይም ደግሞ የዓመቱ ወቅቶች የሚሉትን ነው ጽፌ ይዤላችሁ የመጣው። በደንብ አድርጋችሁ እናንተ ቪዲዮ እስከ መጨረሻ ከኔ ጋር ተከታተሉ። እንግዲህ የዓመቱ ወራቶች ወይም ደግሞ ወቅቶች የምንላቸው 13 ወቅቶች አሉ። እነሱን አንድ ባንድ ጽፌ ይዤላችሁ መጥቻለሁ። በደንብ አድርጋችሁ እናንተ ከኔ ጋር አብራችሁ ቆዩ። ኦኬ፣ እዚህ ጋር እንደማሳያችሁ እንግዲህ እዚህ ጋር ምን ይላል? የዓመቱ ወቅቶች ይላል። የማለት የመጀመሪያ፣ 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 ቱ ደግሞ የተሰብ ሁለተኛ። የዓመቱ ወቅቶች ሲል ደግሞ ወ የመጀመሪያ፣ ቅ የቤተሰብ ስድስተኛ፣ ቶ ደግሞ የቤተሰብ ስንተኛ? ሰባተኛ። እቺ ደግሞ የቤተሰብ ስንተኛ? ስድስተኛ። የዓመቱ ወቅቶች ይላል ማለት ነው። ኦኬ፣ እንግዲህ እነዚህን አንድ ባንድ አነብላችኋለሁ። እሺ፣ መስከረም፣ መ የመጀመሪያ፣ ሰ ደግሞ የሰ ቤተሰብ የመጀመሪያ፣ ከ የመጀመሪያ፣ ረ ደግሞ የረ ቤተሰብ፣ ስ የሰ ቤተሰብ ስድስተኛ፣ ከ የመጀመሪያ፣ ረ የመጀመሪያ፣ መ ደግሞ የመሰብ ስንተኛ? ስድስተኛ። በአንድ ላይ መስከረም ይላል ማለት ነው። ኦኬ፣ የመጀመሪያው ወር ማለት ነው። ይሄ ወደ ሁለተኛው ጥያቄ ስንሄድ ጥቅምት፣ ጥ ማለት የጠበሰብ ስንተኛ? ስድስተኛ። ቀድሞ የቀሰብ ስድስተኛ፣ መደሞ የመሰብ ስድስተኛ፣ ተደሞ የተሰብ ስድስተኛ። እነዚህ ደግሞ በአንድ ላይ ስናነባቸው ምን ይላል ማለት ነው? ጥቅምት። ይሄ ደግሞ ሁለተኛው ወር ማለት ነው። ጥቅምት ሁለተኛው ወር። ኦኬ፣ ወደ ቀጣዩ ስንሄድ ደግሞ እንደገና ህዳር፣ ህ ማለት የሀ ቤተሰብ ስድስተኛ፣ ዳ ደግሞ የቤተሰብ አራተኛ፣ ረ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው ህዳር ማለት ስንተኛው ወራት ነው ማለት ነው? ሶስተኛው ወራት። ኦኬ፣ ወደ ቀጣዩ ስንሄድ እንደገና ታህሳስ፣ ተ የመጀመሪያ፣ ህ ደግሞ የቤተሰብ ስድስተኛ፣ ስ ደግሞ የቤተሰብ አራተኛ፣ ስ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል ማለት ነው? ታህሳስ። ይሄኛው ደግሞ ስንተኛው ወራት ነው ማለት ነው? አራተኛው ወራት። ኦኬ፣ ወደ ቀጣዩ ስንሄድ እንደገና ጥር፣ ጥ ማለት የቤተሰብ ስድስተኛ፣ ረ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ምን ይላሉ ማለት ነው? ጥ ማለት የጥር ማለት ስንተኛው ወራት ነው ማለት ነው? አምስተኛው ወራት። አብዛኛችሁ ተማሪ ወቅቶችን ለማወቅ ትንሽ ይከብዳችኋል። አምስተኛው ወራት። ቀጣዩ ማን ይላል ማለት ነው? የካቲት። ይህ ማለት የመጀመሪያ ፊደል ናት። ከ ደግሞ የከብሰብ የማለት የመጀመሪያ ፊደል ናት። ከ ደግሞ የከብሰብ ስንተኛ? አራተኛ። ተ ደግሞ የተሰብ ስንተኛ? ሶስተኛ። ተ ደግሞ የተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው የካቲት ይላል ማለት ነው። የካቲት ማለት ስድስተኛው ወራት ነው የካቲት። እሺ፣ ወደ ቀጣዩ ስንሄድ መጋቢት፣ ማለት የመጀመሪያው ፊደል ነው። ጋ ደግሞ የቤተሰብ አራተኛ፣ ቤ ደግሞ የቤተሰብ ስንተኛ? ሶስተኛ። ተ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነበው መጋቢት። ይሄ ስንተኛው ወራት ነው? ስድስተኛው ወራት። ሰባተኛው ወራት ማለት ነው። መጋቢት ሰባተኛው ወራት። ኦኬ፣ ወደ ቀጣዩ ስንሄድ ደግሞ እዚህ ጋር ሚያዝያ ይላል። ሚያ ማለት የቤተሰብ ስንተኛ? ሶስተኛ። ያ ደግሞ የቤተሰብ ስንተኛ? አራተኛ። ዝ ደግሞ የቤተሰብ ስድስተኛ። ያ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነበው ሚያዝያ ስምንተኛው ወራት ማለት ነው። ሚያዝያ። ኦኬ፣ ወደ ቀጣዩ ፊደል ስንመጣ ግንቦት። ግ ማለት የቤተሰብ ስንተኛ? ስድስተኛ። ነ ደግሞ የቤተሰብ ስድስተኛ። ብ ደግሞ የቤተሰብ ስንተኛ?
ሰባተኛ ተደሞ ቤተሰብ ስድስተኛ ግንቦት ግንቦት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሰኔ ሰኔ ሰ የመጀመሪያ ፊደል ናት። እኔ ደግሞ የነፍሰ ስንተኛ አምስተኛ ሰኔ ሰኔ ይላል ማለት ነው። ወደ ቀጣዩ ስንሄድ ሐምሌ ሐምሌ ሀ ማለት የመጀመሪያ ፊደል ናት። መ ደግሞ የነፍሰ ስንተኛ ስድስተኛ ሌ ደግሞ የነፍሰ አምስተኛ በአንድ ላይ ሐምሌ ሐምሌ የሚል ቃል ይመሰርትልናል ማለት ነው። ነሐሴ ነሐሴ እና ማለት የኔ ቤተሰብ ስንተኛ ናት? ይቺ አራተኛ ሀ ደግሞ የመጀመሪያ ሰ ደግሞ የቤተሰብ ስንተኛ አምስተኛ በአንድ ላይ ስናነባቸው ነሐሴ ነሐሴ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጳጉሜ ጳጉሜ ጳ ማለት የቤተሰብ ስንተኛ አራተኛ ገ ደግሞ የቤተሰብ ስድስተኛ ሜ ደግሞ የቤተሰብ ስንተኛ አምስተኛ በአንድ ላይ ስናነባቸው ጳጉሜ ጳጉሜ የሚል ቃል ይመሰርትልናል ማለት ነው። ለዛሬ ይዤላችሁ የመጣው የዓመቱ ወራቶች ወይም ደግሞ የዓመቱ ወቅቶች የሚሉትን ነበር ጽፌላችሁ የመጣው ማለት ነው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።